በዚህ ውይይት ላይ እንግዲህ ከ130 ሚሊዮን ህዝብ የተሰባሰበ ወይም ደግሞ ወክሎ የመጣ ኃይል ነው። ይሄ 4000 ሰው በትክክልም የሀገራችንን የህዝባችንን ጥያቄ አንስቶ አጠቃላይ ያሉት ችግሮች ምንድናቸው፣ መፍትሄውስ ምንድነው መሆን ያለበት የሚለውን ነገር ዓለምንም ተጽዕኖ ሁሉም በነጻነት ሐሳቡን እያረመደ ነው ያለው። ስለዚህ በዚህ ውይይት ለሀገራችንም ለህዝባችንም የሚጠቅም ነገርና የሚበጅ ነገር ይወሰናል የሚል እምነት አለኝ። በዚህ ተሳትፎ ላይ እስካሁን በጥሩ መግባባት እየሄደ ነው ያለው። ጥሩ ውጤትም ይመጣል ብዬ ነው የማምነው። ህዝብ ጥያቄ በኃይል አይደለም ሊፈታ የሚችለው፣ በንግግር በመቀራረብ ሊፈታ የሚችልበትም ሁኔታም አለ። ይሄንን የምናየው ምንድነው የክልሎች መንግስትም ይሁን የፌደራል መንግስትም ይሁን የክልላችን መንግስትም ይሁን ችግሮችን በሰላማዊ መንገድ በንግግር እንፍታ የሚልም እምነትም አለው፣ አቅጣጫም አስቀምጧል። እዚህ የተሰባሰበውም የ4000 ሰው አጠቃላይ ኢትዮጵያን ወክሎ ነው፣ የኢትዮጵያን ህዝብ ወክሎ ነው ያሉትን ችግሮች፣ ሀሳቦች፣ ጥያቄዎች ሰላማዊ በሆነ መንገድ ተነጋግሮ ለመፍታት ነው። ስለዚህ ጫካ ያሉትም ወንድሞቻችንም ቢሆን ያንኛው አማራጭ አያዋጣም፣ እኛም በዛም ነበርንበት። ስለዚህ በንግግር ችግሮች እንፍታ የሚል አቅጣጫና እምነትን ተቀምጦም ስለሆነ ይሄ ውይይት እየተካሄደ ያለው ያኛው አማራጭ እንዳልሆነም ወንድሞቻችን አውቀው ይሄኛውን አማራጭ በመውሰድ ስለዚህ ያላቸውን ሀሳብ የሚሆን ጥያቄ ሰላማዊ በሆነ መንገድ ማቅረብ ነው። በንግግር በመቀራረብ ችግሮች ይፈታሉ፣ ሀገራችንና ህዝባችንን የሚጠቅም ነገርም ይወሰዳል። ከዚህ ውጭ የማይሆን ከሆነ ግን ምንጊዜም ቢሆን የሀገራችንንና የህዝባችንን ስቃይ ነው የምናበዛው። ከዚህ ውጭ አንዳችም ጥቅም ይኖራል ብዬም አላምንም። በጫካ ያሉትም ወገኖች ይህንን አማራጭ መውሰድ ያለባቸው በመቀራረብ ከክልሉ መንግስት ጋር ይሁን ከፌደራል መንግስት ጋር ይሁን በመነጋገር የሀገራችንን ችግር የህዝባችንን ችግር መፍታትና ማቃለል አለብን የሚል እምነት ነው ያለኝ። አሁን እኮ እዚህ ያለ ሰው የሚወያይበት ያለ አጠቃላይ የአንድ አካባቢ ያለ ችግር ብቻም አይደለም፣ እንደ ሀገርም ያለ ችግር ነው፣ እንደ ህዝብም ያለ ችግር ነው። ስለዚህ የሀገር ችግር ከተፈታ አጠቃላይ የህዝብ ችግር ከተፈታ አንተ አሳካዋለሁ የምትለውን ጥያቄ ሁሉ ታሳካዋለህ ማለት ነው። ስለዚህ ይሄ ችግር የሁሉንም የሚያይ ነው፣ የሚዳስስ ነው። ስለዚህ ጫካ ያሉት የሚሆን ያኛውን አማራጭ እንደማያዋጣ አውቀው ይሄኛውን አማራጭ መውሰድና ለህዝባችን ለሀገራችን የሚበጀውን ነገር በመመካከር ማስቀመጥ አለብን የሚል እምነት አለኝ። በዚህም ልክ እነሱ ማየት አለባቸው የሚል ሀሳብ ነው ያለኝ። እኔ እስካሁን ባየው ጥሩ ነው። እንግዲህ ከታች ወደ ላይ ነው ውይይቱ እየተካሄደ ያለው። በጥሩ መግባባት በጥሩ ስሜት እየሄደ ነው ያለው። ምናልባት ግለሰቦችም አንዳንድ ጥያቄ ላይ ላይስማሙ ይችላሉ። ከማንም በላይ ግን የፈለገ ሀሳብ ይኖረው የፈለገ አስተያየት ይኖረው ማንኛውም ሰው ከሀገር በላይ ከህዝብ በላይ ማንም የለም። ሁላችንም ከሀገርና አጠቃላይ ከህዝብ በታች ነው። ስለዚህ ሀገርን እንደ ሀገር ማስቀጠል ነው፣ ህዝብን እንደ ህዝብ ማስቀጠል ነው። የፈለገ ግለሰብ የሆነ ሀሳብ አስተያየት ሊኖረው ይችላል። ያን ወደ ጎን ትተን ሀገራችንና ህዝባችን በሚበጀው ላይ ግን እስካሁን በማየው ነገር ጥሩ መግባባት አለ። እንግዲህ ወደ ላይ ያደገ ሲሄድ ይሄው ይኖራል ብዬ ነው የማምነው። ዞሮ ዞሮ ለሀገራችንና ለህዝባችን የሚበጅ ነገር ይወሰናል ብዬ ነው የማምነው። እኔ ተስፋ አለኝ። አንድም ይህን ጥያቄ ማንስቶ ሁሉም በተለያየ መድረኮችም በተለያየ እንግዲህ በሰላማዊ መንገድ የሚሆን በታጠቀ መንገድ የሚሆን ሁሉም የሚያነሳው ጥያቄ አለ። ሁሉም ተመሳሳይ ነው። ስለዚህ በአሁን ባለው መንፈስ በዚህ ውይይት ጥሩ ውሳኔ ይወሰናል። ሀገራችንንም ህዝባችንንም የሚጠቅም ውሳኔ ይወሰናል ብዬ ነው የማምነው። የተሻለች ሀገርን እንደምትሆን እንደምትረጋጋም ተስፋ አለኝ። ብቻ ሁሉም የሚያው በዚህ ውይይት ላይ ጥሩ ነገር ይመጣ ብሎ ነው የሚያስበው። ሁላችንም ጥሩ ተስፋ አለን። ህዝባችንም የሚጠብቀውም ይሄን ነው።